አረ ወገን ጉድ ወዴት እያመራን ነው? ወንዶቹም እንደ ሴቶቹ ጀመሩ እንዴ? አላህ ይስጥር ያሳትር። እና ዛሬ በጣም የሚያስገርም ነገር ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። ያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይብ ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። አህለን ወሰህለን ወመርሐበን እና ላይክ ሰብስክራይብ ያደረጋችሁ እስከ መጨረሻ ድረስ ተከታተሉኝ ሀባይብ። እና እስከ ዛሬ በሴቶች የምንሰማው ታሪክ አሁን ወደ ወንዶች የተቀየረ ነው ማለት ነው። ወንዶቻችን ወዴት ያመራችሁ ነው? ሰላማት ጉድ እኮ ነው። ማይሰማ ነገር የለም። ጆሮ ለምን አታድግም ሲሉት ነገር የሰማ እንዴት ሊደግ ብሏል አሉና እና ዛሬ ይዤላችሁ የመጣሁት ያው ምን መሰላችሁ፣ አንድ ወንድማችን ፍቅረኛው አስተክሩላ ግን አላህ ሙስታን አላህ ከእንደዚህ አይነት ነገር ይጠብቀን። ማንም ሰው ወዶ እንደዚህ አይነት ነገር አያረግም። ሰይጣን ወስዋስ አላህ ያንሳልን። ፍቅረኛው ኪዳው ራሱን አጥፍቷል ማለት ነው። ያው መተዳደሪያው ባጃጅ ነበረ። ያን ባጃጁን ሽጦ ፍቅረኛውን ወደ ውጭ ላካት ማለት ነው። ያው ሰርተን እንለወጣለን የተሻለ እናገኛለን ብለው ወደ ውጭ ላካት። ያው ከላካት በኋላ ሸመጠጠችው ማለት ነው። ካደችው እሷ። ከዛ ያው እሱ ደግሞ ምን አረገ? ራሱን አጠፋ ማለት ነው። ገና ልጅ ነው። ቢያንስ ያው ወደ ሀያዎች ቤት ነው። ሱብሃንአላህ አላህ ይጠብቀን። እናቱን በሷው በባጃጁ የሰራ እናቱን የሚያስተዳድር የሚጦር እሱ ነበረ። ያው ራሱን አጠፋ ማለት ነው። ጸጸቱ ደግሞ ለእናቱ ነው። እሱ አንዴ ሄዷል። ግን እንደዚህ አይነት ነገር አላህ ይጠብቀን። መቼስ ሰይጣን ነው ወደዚህ አይነት ነገር የሚወስደንና ሰይጣንን አላህ ያንሳልን። ግን የምትከዱ ሰዎች ደግሞ ፈጣሪያችሁን ፍሩ። ሰውን የምትክዱ ሰዎች ፈጣሪያችሁን ፍሩ። ሰውን ባትፈሩ ማለት ነው። ሱብሃንአላህ አላህ ይጠብቃል። አሁን ይሄ ነገር ለሷስ እንዴት ነው ጸጸት አይሆንም ወይ? እሷ ያው ጸጸት ወይ ለአንድ ሳምንት 15 ነው ብታሳውሰው ከዛ በኋላ ልትረሳው ትችላለች። እና ግን ለእንደዚህ አይነት ነገር ራስን ማጥፋት ማለት እዛም ሄዶ እንደገና ማሰቃየት ነው። እንደዛ ለከዳ ሰው ቃሉን ለበላ ላፈረሰው እኮ መልሱ እንደዚህ አይደለም። እንግዲህ ለሷ አላህ ስራን ይስጣት። እንግዲህ አላህ አለም በመሀላቸው ያለውን ነገር አላህ ነው የሚያውቀው። እሱ ግን እንደዚህ አይነት ነገር ያው ከዚህ በፊት ብዙ ጊዜ ሴቶች ናቸው በረኪና ጠጡ፣ ራሳቸው አጠፉ፣ እንደዚህ ሆኑ ሲባል የሚሰማው ብዙ ጊዜ በሴቶች ነበር ማለት ነው። አሁን ግን ወደ ወንዶቹ ተቀይሯል። አንዴ ወሽመጣችን ተቆረጠ ይላሉ፣ አንዴ ደግሞ ራሳቸውን ያጠፋሉ። አንዱ ደግሞ ምንድነው ምስቴ ናት እሱም ፍቅረኛው ነው መሰለኝ ከዳችኝ ያለ ያለቀሰ። ተይ ተይ ግን ሀያት ተመልሽለት፣ ሀያት ተመለሺ፣ በወንድ ልጅ አምላክ ይዤሻለሁ ተመለሺ። ለእናቴ ብዬ ነው እንጂ ራሴን አጠፋ ነበርኩኝ። ግን እናቴ ይወልዳል ይከብራል መቼ ልጅ ያለው ብላ የጠበቀችኝ ነው። ለሷ አዝኜ እንጂ ለራሴ አዝኜ አይደለም። ራሴን ያጠፋ ነበርኩኝ። በወንድ ልጅ አምላክ ተመለሽልኝ ሀያት ያለ ነው። ሀያት ግን ተይ ተመለሽ፣ በወንድ ልጅ አምላክ ተይ፣ እንደዚህ አትጨክኝበት። ግን ወንዶች ምን ሆናችሁ ነው? አራደዛ ወንዶች ወንዱ ነው። እንደዚህ አትሽለጠለጡ። ሱብሃንአላህ አላህ ይጠብቀን። ያው በሴቶች የሰሩት ግፍ ወደ እነሱ ዞሮ አሉ መሰለኝ። ሴቶቻችን ግን ማሻአላህ ቆፍጠን ያላችሁ ነው። ማሻአላህ ብያለሁኝ። ግን ወንዶች እንደዚህ አትሁኑ። የተሻለ ሰው ሆናችሁ ተገኙ። ገና ደግሞ ወጣት ነው፣ ልጅ ነው። ሱብሃንአላህ አላህ ከእንደዚህ አይነት ነገር ይጠብቀን። እሷ ሄዳ ነበረ ከሷ የተሻለ አግብቶ ወልዶ የተሻለ ደረጃ ደርሶ እሷን ማሳየት ነበረበት። ለሷ ለማሳየት ሳይሆን
እንደዛ ነው መሆንም የነበረበት ማለት ነው። አሁን እሱ ራሱን ጠፋ፣ እሷ አግብታ ወልዳ ከብራ ነው የምትኖረው። እንግዲህ መጨረሻውን አላህ ነው የሚያውቀው፣ የእሷንም አላቅም። እልሙሄም ዞሮ ዞሮ እሷ አትጎዳም ማለት ነው። ገና በልጅነት ተቀጠፈ፣ ራሱንም ህይወት አጠፋ፣ የእናቱንም ህይወት ደግሞ አጨለመባት ማለት ነው። ሌላው ቢቀር ለእናቱ ብሎ እንትን ማለት ነበረበት። አሁን የሱ ሆነዋል፣ እንደዚህ ማድረግ ነበረበት፣ እንደዚህ ማድረግ ነበረበት ቢባልም የሚጠቅም ነገር የለም። ግን የሆነ ነገር ፈተና ሲመጣብን፣ የሆነ ነገር ሲመጣ ያ ነገር በቃ ወይ ለኛ የማይሆን ሊሆን ይችላል እኮ ሁሉ ነገር ሪቦኛል ተብሎ የተገኘ እኮ አይበላም አይደል እንዴ? ስለዛ ያ ሰው ሄዷል ተብሎ ራሱን ማጥፋት ማለት ምን ማለት ነው? አንድ ፈተና ሲመጣ ደግሞ ያን ፈተና መሻገር ማለፍ። ተማሪ ተምሮ እኮ ካለፈ አለፈ ነው፣ ካላለፈ ይወድቃል ማለት ነው። እና በህይወታችንም የተለያዩ የአንዱ አንድ ይሆናል፣ የአንዱ አንድ ይሆናል። ሁሉም በእያንዳንዱ የተለያየ ፈተና አለበት፣ የተለያየ ቻሌንጅ ያጋጥማል ማለት ነው። እንደዚህ አይነት ነገር ፈተና የሆነ ነገር በህይወታችን ሲመጣ ያንን ነገር ማለፍ እንጂ እዛ መውደቅ፣ ጭራሽ ህይወት እስከ ማጥፋት መድረስ ማለት በጣም ከባድ ነው ሀባይብ። እንደዚህ አይነት ነገር አላህ ይጠብቀን። ያው መቼስ የሰይጣን ወስወሳ ነው ይሄን የሚያደርገው ማለት ነው። ሰይጣንን አላህ ያርቅልን። እንደዚህ መጥፎ ውሳኔ ማወሰን ጥሩ አይደለም። ላሉትን ቤተሰቦቻችን ማሰብ። አሁን እሷ መቼስ ባዳ ናት፣ ምን ትሆናለች? አሁን ጸጸቱ ለእናቱ ለቤተሰቡ ነውና እንደዚህ አይነት ነገር ሀባይብ አትወስኑ። በህይወት ብዙ ቻሌንጅ፣ በቃ ሰው በህይወት እስካለ ይፈተናል፣ ወደደም ጠላ ማለት ነው። ፈተና የማይቀር ነገር ነው ለሰው ልጅ። ያን ፈተና ደግሞ እንዴት ነው ማለፍ ያለብኝ? ይሄ ነገር በምን ልዋጣ? ቆም ብሎ ማሰብ፣ ያንን ነገር ያንን ፈተና የሚያልፉበትን ነገር መፈለግ ነው እንጂ ራስን ማጥፋት መፍትሄ አይሆንም። መፍትሄው መጠንከር፣ የተሻለ ቦታ መድረስ፣ የተሻለ ሰው መሆን ነው እንጂ ራስን ማጥፋት መፍትሄ ሆኖ አይችልም፣ ሊሆንም አይችልም ማለት ነው። ከእንደዚህ አይነት ነገር አላህ ይጠብቀን። ሱብሃንአላህ። በተለይ ወንዶች ደግሞ ቆፍጠን በሉ በቃ። እንዴ ምን ነው ወንድ ሽተቱ እንጂ አላህ ሙስታን። እንደዚህ አይነት ነገር ግን ያው በሰው የሆነ ነገር መፍረድ ጥሩ አይደለም። አላህ ይጠብቀን፣ አላህ ይጠብቀን፣ አላህ ይጠብቀን ከእንደዚህ አይነት ነገር። ሱብሃነከ አዚዝ። ነፍሳችን ደግሞ በሱ እጅ ናት። እሱ የፈጠራትን ነፍስ እሱ ነው የሚወስዳት። የኛ አይደለችም እኮ ነፍሳችን። እስከፈለገው ድረስ በህይወት ያቆያታል፣ በፈለገው ጊዜ ደግሞ ይወስዳታል ማለት ነው። እኛ የሱንን ወደ እሱም ተመላሽ ነን። ራሳችንን ባናጠፋም ያው መሞታችን አይቀርም ጊዜው ሲደርስ። ያንን ደግሞ አላህ የፈጠራትን ነፍስ ራሱ ነው የሚወስዳት እንጂ ራስን በራስ ማጥፋት ማለት ደግሞ የበለጠ ወንጀል ነው። አላህ ከእንደዚህ አይነት ነገር ይጠብቀን። ሰይጣንንም አላህ ያዘልን ሀባይብ። ወንዶች ግን ቆፍጠን በሉ፣ እንደዚህ አታርጉ። ወንዶቹ ብቻ ሳይሆን ሴቶቹ፣ ማንም ቢሆን እንደዚህ አይነት ነገር በህይወቱ መወሰን ተገቢ አይደለም፣ ወንድም ይሁን ሴትም። ወንዶቹ ደግሞ የበለጠ በብዙ ነገር ወንድ ልጅ ጠንካራ ነው። በፊዚካል ብቻ አይደለም ከሴት ልጅ ወንድ ልጅ የሚጠነክረው። እና ለሁሉም አላህ ሂዳያ ይስጠው ማለት ነው፣ ለወንዱም ለሴቱም። ሱብሃነከ አዚዝ። አላህ ከእንደዚህ አይነት ፈተና ከእንደዚህ አይነት ነገር ይጠብቀን። እና ላይክ ሰብስክራይብ ያረጋችሁ አበረታቱኝ ውዶቼ። የእናንተንም ሀሳብ አስተያየት ኮሜንት ስር አስቀምጡ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።